ሰላም ሰላም ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም ደህና ነኝ እግዚአብሔር ይመስገን። ቤተሰቦቼ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁልኝ በኮመንትም ጎበዝ በርቺ እያላችሁ ለምታበረታቱኝ ሁሉ እግዚአብሔር አምላክ ክብረትን ይስጥልኝ። አመሰግናለሁ። ቤተሰብ ደህና ነኝ። እኔ ክብር ምስጋና ለሆነ መድኃኔዓለም። ትናንትና ሄሉሻ ፈታ ፏ ብላ ከእናቷ ጋርና ከምርጥ ጓደኛዋ ጋራ ከሶሲ ጋር መታለናለች። እንግዲህ የምን መጥፋት ነው የምን ወደኋላ ነው ወደፊት ነው እንጂ ብያለሁ። እኔም ቤተሰብዬ ስለመጣችም ደግሞ ደስ ብሎኛል። ሰው ወደ ራሱ ተመልሶ በአዲስ ኃይል በአዲስ ህይወት በአዲስ ነገር ሲመጣ ያስደስታል የእውነትና በጣም ደስ ብሎናል ሁላችንም ስለመጣች። በዛ ላይ ደግሞ እንደዚች አይነት ቆንጅዬ ስክን ያለች ጥሩ ጓደኛም ስላለቻት ማርያምን በጣም ነው መወዳት ሶሲን በነገራችሁ ላይ እና እናትየዋም ደግሞ ማለት ነው እንግዲህ ለሄሉ እናትም እህትም ናት እና እናትየዋንም እግዚአብሔር የሄሉን እናት እድሜ ጤና ይስጠላትና ሶስቱም ስለመጡና እንደዚህ ስቃውም ራሱ ሰው ተደስቶ ስቆ ስታዩ በቃ ደስ ሊለን ይገባል። እኔ እንደዛ ነው ደስ የሚለኝ ጌታን እና እንደዛ ሄለንን ስላየናት በጣም ደስ ብሎኛል ቤተሰብዬ። እኔ ደግሞ ሄለን አንዳንድ ንግግሯ እኮ ግርም ይለኛል ጌታን። የተተፋ ምራቅ አይላስም። አስባችሁታል? የተተፋ ምራቅ አይላስም አባባሉ ራሱ በጣም ይከብዳል እኮ ጌታን። እና ያው እንግዲህ የተጣለ ነገር አይነሳም ነውና እውነት ነው። እንደገና ደግሞ ሄለን እኔ ማርያምን በጣም ጥሩ ልብ አላት፣ ጥሩ ልጅ ናት፣ የይቅርታ ሰው ናት ብዬ በጣም ብዙ ጊዜ ደጋግሜ ተናግሬያለሁ። እና ቤተሰብዬ ትላንት ያለችው ነገር ደግሞ በጣም ልቤ ውስጥ ገባል። የእውነት እውነቴን ነው። ምክንያቱም ከጥሩ ሰው በቃ ምን ብዬ ስነ ስርዓት ካለው ሰው አነጋገር ነው ይሄ አነጋገር። እና ሄለን በጣም ስነ ስርዓት ያላት ጥሩ ልጅ ናት ማርያምን። እና ይቅርታ ምንም ማለት አይደለም ብላለች። እኔ ባለፈው ይቅርታ ይቅር ለእግዚአብሔር ምንም ማለት አይደለም፣ እግዚአብሔር የሚከብርበት እግዚአብሔር የሚወደው ነገር ነው ብያለሁ። እና ሄሉሻም ትላንትና ይቅር ለእግዚአብሔር ምንም ማለት አይደለም፣ ግን ተመልሶ ከዛ ሰው ጋር አብሮ መሆኑ ነው የሚከብደው እንጂ ይቅርታ እኮ ምንም ማለት አይደለም፣ ይቅርታ መጠየቅ ትልቅነት ነው ብላለች። እና ይሄንን በደንብ አድርጌ የምደግፍላት ሀሳብ ነው የሄለንን ማለት ነው። ምክንያቱም ይቅር ለእግዚአብሔር በጣም ትልቅ ነገር ነው። ይቅር ለእግዚአብሔር ጥሩ ነገር ነው፣ ግን እዛ ቦታ ላይ ተመልሶ ለመሆን አሁንም በጣም ይከብዳል። እና እውነቷን ነው የእውነት እውነቷን ነው። ለምን ያለችበትንም ያለፈችበትንም እሷ ናት የምታውቀው ጉዳቷን ማለት ነው። የሆነችውን የደረሰባትን የውስጥ ስብራቷን የምታውቀው እሷ ናት ማለት ነው። ስለዚህ እንግዲህ እዛ ቦታ ላይ ነይ ብሎ እንደው ለሚጠራት ሰው ራሱ ማለት ነው እንደው ለይቅርታው መጠራራቱ ምንም ችግር የለውም፣ ግን እዛ ቦታ ላይ ነይና አብረን እንደ በፊቱ እንሁን የሚለው ቃል እንደው ጠያቂው ራሱ ትንሽ ገብሮት እና ቤተሰብዬ ጠያቂው ራሱ እንደው የእውነት ድፍረት ነው የሚሆንበት። ነይ አብረን እንስራ። ባለፈው ወጥቶ እንዳልክ የሰራውን እንትን ቪዲዮ አይተናል። ግን በቃ ብዙ ስለተናገረ ዝም ማለት ይሻላል፣ ዝም አይነቅዝም ብለን ነው እኔም ያልኩት ማለት ነው። እና ቤተሰብዬ እኔ አንዳንዴ ሄለን ሁሉን ነገር እሺ 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 ችግር የለውም እሺ እሺ ስትል እንዴ ሞኝ ትመስላችኋለች ወይ ደግሞ ዝም ብላ እኔ አንዳንዴ አብረን ለመስራት ምናምን እያለ ወጥቶ ሲናገር እኔ አያፍርም ወይ እላለሁ ጌታን። እውነቴ ነው። ለምን እንዴ ሰው ግዴታ መጠቀሚያ ሰውን መጠቀሚያ እቃ ማድረግ እኮ የለብንም። የእውነት እውነቴን ነው እንዴ ሰው የግዴታ ለስራ ብቻ እኮ መገናኘት የለበትም እኮ። እውነቴን ነው። አንዳንዴ ካፌ ሄዶ ሻይ ቡና ለማለት ምናምን የሆነ ጥሩ ነገር የጓደኛሞችን እንትን ጥሩ ነገር ለማሳለፍም እኮ ሰው ይገናኛል። የግዴታ ለስራ ብቻ ብሎ አንድ ሰውን
ለስራ መፈለግ በጣም ይደብራል እኮ ማርያምን፣ እውነቴን ነው። ባለፈው ወጥቶ የተናገረው ማለት ነው ትናንትና እንደው ቢገባን ማለት ነው በጣም ትክክለኛ መልስ ነው ሄለን እየሰጠችው ማለት ነው። በእውነት ትክክለኛ መልስ እና አብረን ብንሆን እንዲህ ስራ ብንሰራ ምናምን። አሁንም እሱ ፎከሱ ያለው በቃ ስራ ላይ ነው። ሄለን እኮ የቻይና ማሽን አይደለችም፣ ወይ ደግሞ የጃፓን ማሽን አይደለችም እንዴ ሰው ስራ እየሰራ የሚጠቀምባት። ማርያምን እውነቴን ነው እንዴ። አንዳንዴ ደግሞ ሰውን እንደ እቃ መቁጠር ራሱ በጣም መጥፎ ነገር ነው። ማርያምን ይሄ ምንድን ነው መሰላችሁ? ጥቅምን ማስበለጥ ከፍቅርና ከሰው ይልቅ ማለት ነው ጥቅም የበለጠባቸው፣ ገንዘብ የበለጠባቸው ስራ ብለው ለስራ የሞቱ ሰዎች ማርያምን ስራ መስራት ጥሩ ነው፣ ያስከብራል፣ በጣም ጥሩ ነው፣ መተዳደሪያም ነው። ጥረግራ ስራ ብላሉ እና ቢሆንም ግን በዚህ ልክ ደግሞ ሰውን መጠቀሚያ ማድረግ፣ በዚህ ልክ ደግሞ ሰውን እንደ እቃ መቁጠር በጣም ትልቅ ስህተት ነው። እውነቴን ነው፣ በጣም ትልቅ ስህተት ነው እንዴ። ሰው የግዴታ እኮ ቢታረቅም ማለት ነው ይቅር ለእግዚአብሔር ቢደራረግም ማለት ነው የግዴታ አብሮ መስራትና ገንዘብ ማግኛ ማድረግ የለብንም እንዴ። ሻይ ቡና የሚባል ነገር አለ፣ የጓደኛሞች ማለት ነው። የሆነ ካፌ ላይ ሄዶ ቡና መጠጣት፣ ምሳ አብሮ መብላት፣ ቁርስ አብሮ መብላት። እዚህ ሀገር እኮ ማርያምን እኔ ያለሁበት ሀገር ማለት ነው ሴቶች ጓደኛሞች ራሱ ማለት ነው ወንድና ሴት ራሱ ጓደኛሞች፣ እንደዚህ ገርል ፍሬንድ ቦይ ፍሬንድ እንደዚህ ፍቅር ውስጥ ያልተገባ ነገር አለ አይደለም። የሆነ በቃ ትክክለኛ ጓደኛሞች ሆነው እንደ እህትና እንደ ወንድም የሚተያዩ ሰዎች ጠዋት እኮ ቁርስ ይገባበዛሉ እና ቡና ሻይ ይባባላሉ፣ ይቀጣጠራሉ፣ ይሄዳሉ። እውነቴን ነው። ይሄ ከስራ ውጭ ነው እና የሰው ልጅ ግዴታ ስራ ላይ ብቻ ፎከስ አድርጎ ስራ ላይ ብቻ መገናኘት የለበትም። እንደዚህ አይነት ማህበራዊ ነገርን ያገናኛል ልላችሁ ፈልጌ ነው። እና ትናንትና ሄለን ያመጣችው የተናገረችው ነገር በጣም ጥሩ ንግግር ነው። ይቅር ለእግዚአብሔር ትልቅነት ነው፣ ምንም ችግር የለውም። ግን ከዛ ሰው ጋር መሆን በጣም እየረበሸ ነው። እዚህ ጋር ድምፅ ስራ እየሰሩ ስለሆነ ይቅርታ አድርጉልኝ እና ይቅርታ ማለት ትልቅነት ነው፣ ምንም ችግር የለውም። ይቅር ለእግዚአብሔር። እኔ ይህንንም የምደግፈው ሀሳቧ ነው እየሄለን ማለት ነው። ግን አብሮ መስራቱ አብሮ እንዴ ምንድን ነው ይሄና ለሷ ምን ማሽን እኮ አይደለችም እኮ የሰው ልጅ እኮ እንኳን ሄለን ማለት ነው ሌላም ሰው ቢሆን ማለት ነው እንዲህ ለጥቅም መፈለግ፣ ሰውን ለስራ ብሎ ለጥቅም መፈለግ ትልቅ የሆነ በቃ ብልጠት። እውነት እሷም ደግሞ ብላለች ሚዲያ ላይ ሲወጡ ትክክለኛ ሰዎች ይመስላሉ፣ ከጀርባ ግን ሌሎች ናቸው፣ በጣም አስመሳዮች ናቸው ብላለች። ቢገባቸው ይሄ እንግሊዘኛው ለነሱ ነው። ማርያምን እውነት ነው ለነሱ ነው። እና ምክንያቱም ወጥተው በቃ አንተ ጥሩ ሰው፣ አንቺ ጥሩ ሰው፣ በቃ እንዳንተ ሰው የለም ምናምን ነገር እንዲባሉ፣ ከኋላ ግን ያለውን ማንም አያውቅም። እውነቴን ነው። አሁን እኔ እዚህ ጋር ወጥቼ ማለት ነው ይህንን የምናገረውን ስለ ሄለን የምናገረውን ስለ አንዳንድ ሰው የምናገረውን ነው እናንተ የምታዩት። ከበስተጀርባዬ ያለውን ግን ማንም አያውቅም። ከበስተጀርባዬ ያለውን እኔ ውስጤ ያለውን ማንም አያውቅም። ውስጤ ያለውን የምናውቀው እኔና እግዚአብሔር ነን። ግን ምናልባት ለማስመሰል ሰው እንዲወደኝ ሰው እንዲያዝንልኝ ወይ ደግሞ እንዴ እሷ እኮ ጥሩ ሰው ናት እንድባል በቃ እና ቤተሰብዬ እንደዚህም ይሄን ያህልም ሰውን ለጥቅም መፈለግም ሰውን ደግሞ በቃ ስራና ስራ ብሎ ከሰው ጋርም መገናኘትም ይሄ እኮ ሰውን እንደ መጠቀሚያ ዕቃ ማድረግ ነው እና ጥሩ አይደለም። የእውነትነቴን ነው፣ ጥሩ አይደለም። እና ሄለን ጥሩ ነገር ይዛልን እንደምትመጣ ተስፋ አደርጋለሁ። ሶስዬ ደግሞ የኔ ቆንጆ ምርጥ ጓደኛ ምርጥ እህት ናት ለሄለን እና ሶሲንም በጣም ነው የምወዳት። ጥያቄዋ ምናምን ትናንትና ደስ ይላል። የገባኝ ነገር አሁን ከሶሲ ሄለን ውስጧ የቀረውን ነገር ወይ ደግሞ እንደዚህ እኛ የጠየቅነውን ጥያቄ መልስ እንዲሆን ነው ለሄለን የጠየቀቻት። እንግዲህ አሁን መቀጠል ትፈልጊያለሽ ከዚህ በኋላ? ምክንያቱም አሁን ይቅርታ እንኳን ቢደራረጉ አብረው ይሰራሉ ወይ ምናምን ነገር የሚባለው ነገር በጣም ከብዙ ሰው ጋር እኔ በበኩሌ ማለት ነው ባለፈውም ተናግሬያለሁ እና አይሆንም ይሆናል ስንባባል ነበር እና ሄለንም
ይሄንን መልስ ስለሰጠችን በጣም አድርጌ ነው ማመሰግናት። ለኔ ብቻ ሳይሆን ለጠየቁትም ሰዎች ለተከራከርንባቸው ሄለን የተናገረችው መልስ ትላንትና ትልቅ መልስ ይሆናቸዋል ብዬ አስባለሁና ሁላችሁንም እግዚአብሔር ይጠብቃችሁ። በያላችሁበት ሄሉ በአዲስ ስራ እንደምትመጣ ተስፋ አደርጋለሁ። ድምፁ በቃ እየረበሸ ስለሆነ የዘጋውን ቤተሰብዬ ሰላም ሁኑልኝ።